በዛሬው መርሃ ግብራችን ላይ እንግዳ አድርገ የጋበዝኳት ዶክተር መስከረም ለቺሳ ናት። ሰር ቶማስ ሞር መላውን አውሮፓ ያነቃነቀበትን ታላቅ መጽሐፍ ኢትዮጵያ ወይም ኢትዮጵያ የሚለውን ወደ ከእንግሊዘኛ ቋንቋ ወደ አማርኛ ቋንቋ በመመለስ ለአንባቢያን ያበቃች ድንቅ ተመራማሪ ናት። ከሷ ጋራ ስለ ኢትዮጵያ ወይም ስለ ኢትዮጵያ ድንቅ ውይይትን እናደርጋለን። አብራችሁን ቆዩ። ዶክተር እንኳን ሰላም መጣሽ። እንኳን ደህና ቆየኝ። እስቲ ስለ ራስሽ አስተዋውቂና ወደ መጽሐፎችሽ ይዘት ትንተና እንሄዳለን። እሺ የተወለድኩት ሐረር ከተማ ነው። አንደኛና ሁለተኛ ደረጃ ትምህርት እዛው ነው የጨረስኩት። ከዛ በ1993 ባህር ዳር ዩኒቨርሲቲ ገባው የመጀመሪያ ዲግሪን ለመስራት ማለት ነው። በፔዳጎጂካል ሳይንስ እና በጂኦግራፊ የመጀመሪያ ዲግሪን ጨረስኩ። ከዛ በኋላ ወደ አሜሪካ ለድህረ ምረቃ ትምህርት ሄድኩኝ ለማስተርስ ማለት ነው። የኤጁኬሽናል ሳይኮሎጂን በማስተርስ ካሪኩለም ኤንድ ኢንስትራክሽን የስርዓተ ትምህርት ደግሞ በፒኤችዲ ፕሮግራም ከዩኒቨርሲቲ ኦፍ ኖርዘርን አይዋ እና ከዩኒቨርሲቲ ኦፍ ሲንሲናቲ ጨርሼ በ2007 ዓ.ም ወደ ሀገሬ ተመልሼ አሁን በባህር ዳር ዩኒቨርሲቲ በማስተማር ላይ ነኝ ማለት ነው። በጣም እናመሰግናለን ዶክተር። እንግዲህ ዛሬ የምናነሳው ይልቁኑ በስርዓተ ትምህርት ዙሪያ ሌላ ጊዜ እንደምናነሳ ባለሙሉ ተስፋ አለኝ። ምክንያቱም በኢትዮጵያ ስርዓተ ትምህርት ላይ ብዙ መነሳት ያለባቸው ርዕሰ ጉዳዮች እንዳሉ ስለሚሰማኝ ይሄን ሌላ ጊዜ እናነሳዋለን። አሁን ግን የምናነሳው በተለይ ኢትዮጵያ የሚል አንድ መጽሐፍ የሰር ቶማስን መጽሐፍ ተርጉመሽ ለአንባቢያን በማቅረብሽ ብዙ አንባቢያን በጣም ደስ ብሏቸዋል። በጣም ጥልቅ ስራ ነው። በመሰረታዊ ነገሩ መጽሐፉን ደጋግሜ ነው የተመለከትኩት። እስቲ እንግዲህ ኢትዮጵያ ብሎ ነው ሰር ቶማስ የጻፈውና ምንድነው እስቲ ራሱ ኢትዮጵያ ወይም ኢትዮጵያ እንደሚለው ቃል ትርጉሙን እስቲ መግለጽ ብትቺ መልካም ይመስለኛል። እሺ ቃሉ የግሪክ ነው። ሁለት አይነት አነባብ ነው ያለው፣ ሁለት አይነት ትርጉምም ነው ያለው። ዩቶፒያ ስንል አንድ ራሱን የቻለ ቃል ነው። ኢዩቶፒያ ካልን ደግሞ እሱ ሌላ ነው። በብዛት የሚታወቀው ዩቶፒያ የሚለው ነው። ያው በዕለት ተዕለት አጠቃቀማቸው ያው ምዕራባውያኑ በእንግሊዝኛ ቋንቋ የሚጠቀሙት ዩቶፒያ ሲሉ ሀሳባዊት ዓለም በጣም ፐርፌክት በቃ ቆንጆ ፍጹም የሆነ ለማለት ነውና ግን ሀሳባዊ ብለው ነው የሚወስዱት እንጂ በእውን የሌለ ምድር ላይ የማይቻል ኦልሞስት የገነት አይነት እንደዛ ብለው ነው የሚወስዱት ማለት ነው። ቃሉን ስናየው ያው የግሪክ ነው ብዬ ካለው ዩ እና ቶፖስ መጀመሪያ ኦዩ ካልክ በግሪክ ኖ እንደማለት ነው ይላሉ። ቶፖስ ደግሞ ቦታ ማለት ነው። ስለዚህ ኖ ፕሌስ እንደማለት ነው ይላሉ ወደ እንግሊዝኛ ሲመልሱት ማለት ነው። ኖ ፕሌስ ኖ ዌር የሌለ ቦታ ሀሳባዊ የሚለው ለማሳየት ማለት ነው። ሌላኛው አካሄዱ ግን ኢዩቶፒያ ነው። ኢ ሲጨመርበት ኢዩ ይሆናል መጀመሪያ ላይ። ኢዩ ምን ማለት ነው? በግሪክ መልካም ማለት ነው። ቶፖስ ያው ቦታ ነው። ኢዩቶፒያ ሲሆን መልካም ቦታ፣ ጥሩ ቦታ ማለት ይሆናል። ይሄ ሀሳባዊነትን አያመለክትም እና ሁለቱንም ነገሮች የሚገልጽ ነው ይላሉ። እኔ በርግጥ የምወደው ኢዩቶፒያ የሚለውን ነው። ምክንያቱም ሀሳባዊ ቦታ በሚለው ብቻ በአይምሮ ውስጥ ብቻ የተወሰነ በህልም ዓለም ብቻ ያለ የሚለውን ትንሽ ተስፋ አስቆራጭ ነው። እሱ ምድር ላይ አይቻልም ወይም ደግሞ መሞከርም አያስፈልግም ወደሚለው አይነት ነገርም ስለሚወስድ ማለት ነው። በጥቅሉ ግን ስናየው ኢትዮጵያ ማለት ያው ማህበረሰብን ነው የሚገልጸው። አንድ ሰውን ብቻ ሳይሆን ወይንም ሰው የሌለበት ቦታ ማለት ሳይሆን በመልካም ሁኔታ የሚኖር ማህበረሰብ፣ መሰረታዊ ፍላጎቶቹ የተሟሉለት፣ ጤንነቱ የተጠበቀ፣ ደስተኝነት ያለው፣ እርካታ ያለው፣ እውነተኛ እርካታ እውነተኛ ደስታ ማለት ነው ያለው ማህበረሰብ በሰላም በጤንነት በብልጽግና የሚኖር ማህበረሰብ ለማለት ነው። በጥቅሉ ያን ይገልጻል ኢትዮጵያ የሚለው። እንግዲህ ሰር ቶማስ ሙር ኢትዮጵያውን ኢትዮጵያ ብሎ አንስቷልና እንግዲህ እቺ ያልሻት መልካም ምድር ላይ ያለች ብለሽ ታምኛለሽ? በእርግጥ ያለችው እቺ 3 ቦታዎች ላይ ነው ማለት እንችላለን። መጀመሪያ በራሱ በፈጣሪ አይምሮ ውስጥ አለች፣ በፈጣሪ ህሊና። ምክንያቱም የመልካም ነገር ምንጭ ሁሉ እርሱ ነውና እኛ እንዴት እንደምንኖር መልካም የሆነ ህይወት እንድንኖር የሚፈልገውና መልካም የሆኑ ነገሮችን በሙሉ መመሪያዎቹንም በማስቀመጥ ጭምር የሚጀምረው ኢትዮጵያን የሚጀምረው ራሱ ፈጣሪ ነውና ኢትዮጵያ የለችም ማለት ፈጣሪ የለም እንደማለት አይነት ነገር ይሆንብናል። ግን ደግሞ ፈጣሪ ያለ ምድር ላይ እንዴት ይሄ ሁሉ መስቀልቀል ሊኖር ይችላል ብለን የምንጠይቀውም ነገር ደግሞ አለ እና የተያያዙ ጥያቄዎች ናቸው። ስለዚህ ከፈጣሪ የሚመነጭ ነው አንደኛ። ሁለተኛ የሰው ልጅም ውስጥ አለች። የሰው ልጅ ፍላጎት ውስጣዊ ፍላጎቱ ማንኛውም ሰው
እንደው በጣም ኢቭል በጣም ክፉ የሆነ አመለካከት ያላቸው በጣም ጥቂቶች ካልሆኑ በስተቀር አብዛኛው ሰው በተፈጥሮ መልካም ነገርን ይፈልጋል። የሚፈልገው ተወዶ ወዶ ተከብሮ አክብሮ እሱም ተሳስቦ የሚኖርበት ሰላም፣ ማን ይጠላል? እረፍት፣ መልካም ነገር በጤንነት በብልጽግና የሚኖርበትን ነገር ይፈልጋል። ስለዚህ የሰው ውስጣዊ ፍላጎት ውስጥም አለች የሰው ጉድዊል የምንለው ማለት ነው፣ እዛ ውስጥ አለች። እንግዲህ ሁለቱ ሲገናኙና ወደ ተግባር ሲለወጡ በቦታ ላይ ደግሞ ሲገለጥ ሶስተኛ ቦታ ዩቶፒያ ተብሎ ደግሞ አገርም መንደርም ከቤተሰብ ይጀምራል። ቤተሰብም ሆኖ አንድ ሁለት ሰው ሆኖ በሚኖርበት ቦታ ላይ መልካም ነገር ካለ ያ ቦታ ወደ ሃይማኖቱም ይሄዳል። በእርግጥ ከሃይማኖቱም ነው የመነጨው ዩቶፒያ። አንድም ሁለትም ሆናችሁ በስሜ ያለው ያ ነገር ማለት ነው። ከቤተሰብ ይጀምርና ወደ ማህበረሰብ፣ ወደ አገር ካስፈልገም ወደ ዓለም ደረጃ ሙሉ ሊሄድ ይችላል እና የለችም ማለት አንችልም። ውስጣችን አለች። ስለዚህ እውን መሆን ትችላለች፣ ደግሞ ሆናለችም። ምክንያቱም በተለያየ ደረጃም ቢሆን አሳክተዋት ያለፉ ማህበረሰቦች ስለኖሩ ማለት ነው። መልካም እንግዲህ ኢትዮጵያና ኢትዮጵያ አንድ ነው ወይስ አይደለም? አንድ ነው። አንድ ነው። እንዴት አንድ ነው? በመጀመሪያ ደረጃ በቃሉ ትርጉም ስናየው አንድ አይነት ነው። ያው ኢትዮጵያ መልካም ቦታ የሚለውን ትርጉም የሚይዝ አንድ ቃል አለ እንደ ስር አድርገን የምንወስደው ስርወ ቃል አድርገን ጦቢያ የሚለው ማለት ነው። ጦቢያ መልካም ቦታ ማለት ነው። በግዕዝ ጦቢት፣ ጦብ ምናምን የምንላቸው ነገሮች ከመልካም ከሚለው እግዚአብሔርም መልካም እንደሆነ እያለ በተደጋጋሚ የሚገልጻቸው ኦሪት ዘፍጥረት ላይ ወይም ዘልደት ላይ ያሉትን አገላለጾች የያዘ ቃል ነው ጦቢያ እና ብርሃንን መልካም ነገርን ያሳያል። ያንን ስም ይዛለች ኢትዮጵያ። በስም ብቻም አይደለም ደግሞ በተለያዩ የታሪክ ጸሐፊዎችም እንደተመዘገበው እንደሚታወቀውም በተለይ በሃይማኖቱ በኩል ደግሞ እንደተመዘገበው የኢትዮጵያውያን በተለይ ቀደምት ኢትዮጵያውያን የኖሩበት ህይወት በጣም ፍትህ የተሞላበት፣ ሰላም ያለበት፣ ፍቅር ላይ አተኩረው ይሰሩ ስለነበረ ማለት ነው። ፍቅር ያለበት አምልኮተ እግዚአብሔርም ያልተቋረጠበት ቦታ እንደነበረ የእግዚአብሔር ቦታ የእግዚአብሔር ሀገር ይሏት እንደነበረ በታሪክ ብዙ የተጻፈ ነው። ያው ይታወቃልና ግንኙነት አላቸው። እንደውም አንድ ናቸው፣ ተለዋዋጭ ቃል ናቸው ብለንም መውሰድ እንችላለን። ግን በአንድ ብቻ ናት ወይስ በብዙ መልኩ መገለጥ ትችላለች ብለሽ ታስቢያለሽ? መልካም ህይወት አንድ ብቻ ናት። ምክንያቱም ከእግዚአብሔር ነው የምትመጣው። እግዚአብሔር ደግሞ አንድ ነው። ግን በሁለት አይነት መልክ ልዩ ልዩ መልኮችን ይዛ ልትባዛ ትችላለች። አንደኛ እሷን የሚመስል ፎርጅድ ኮፒ ሊኖር ይችላል። መልካም ህይወትን የሚመስል ፕሪንሲፕሏን እከተላለሁ የሚል በተግባር ግን ሌላ የሆነ ማለት ነው። ስለዚህ አንተ ዩቶፒያ መስሎህ ትጀምረዋለህ፣ እሱ ግን ዲስቶፒያ ሆኖ ያበቃል። በጣም መጥፎ ቦታ ተብሎ ማለት ፓራዶክሲካል የሆነ ነገር፣ እርስ በርሱ የሚጋጭ ነገር የሚተገበርበት ቦታ። ይሄ ተመሳሳይ ሐሰተኛ ቅጂ ሲኖረው የሚፈጠር አይነት ነው። ርዕዮተ ዓለሞች ብዙ ርዕዮተ ዓለሞች በዛ መልክ ይፈጠራሉ። ቶታሊቴሪያን ወይም ደግሞ በጣም አምባገነን የምንላቸው ለምሳሌ ናዚዝም መሰረታዊ ሐሳቡ የዩቶፒያን ፕሪንሲፕል ተከትዬ ነው። በቃ እዚህ ጋር ምን የመሰለ የነጮች መመኪያ የሆነ ስልጣኔ ገነባለሁ በሚል ነው ጀርመን ውስጥ አዶልፍ ሂትለር ይዞት ያን ነገር የተነሳው። በተግባር ግን ዩቶፒያ አይደለም። ስለዚህ ፎርጅድ ኮፒ ሐሰተኛ ኮፒዎች ሊኖሩት ይችላሉ። አንደኛ። ሁለተኛ ነገር ደግሞ መልካም የሆኑ ነገሮች በግማሽ ይዞ ሐሰተኛ የሆኑ የተገለበጡ ነገሮችን ደግሞ በግማሽ አድርጎበት የተቀየጠ ነገርም ይዞ ሊነሳ ይችላል። ለምሳሌ ኮሚኒዝም እኩልነት መርህ የሚጠላ የለም። በህብረት መስራት በህብረት መኖር በጣም ቆንጆ ነገር ነው። ግን ወታደራዊ አምባገነንነት ደግሞ ይጨምርበታል። ሁለቱ አብረው አይሄዱም። ይሄኛው መልካም ነገር ነው፣ ከእግዚአብሔር የመጣ ነገር ነው ልትለው ትችላለህ። ይሄ ወታደራዊ አምባገነንነት ደግሞ ሌላ ነገር ነው። እግዚአብሔር የፈጠረው ስርዓት አይደለም፣ ከሌላ የመጣ ነው። ከፎርጅድ ኮፒዎቹ መካከል አንዱ ነው። ሁለቱን ስታጋጥም እኛ በተግባር ያየነው ኮሚዩኒዝም ብለን የምናስበው በዓለም ዙሪያ በብዙ ሀገራት ላይ እኛንም ጨምሮ የታየውን አይነት ውጤት ይሰጥካል። ስለዚህ እነዚህ ግማሽ ዩቶፒያ ግማሽ ዲስቶፒያ የሆኑ ነገሮችን እየቀላቀሉ በተለያየ ቦታ ላይ ሊኖሩ ይችላሉ። ግን መልካም ነገር ሁሉ ጊዜ አንድ ቦታ ላይ ብቻ ተጣርታ እናገኛታለን ማለት አይደለም። አውቆ ግን ከሁሉም ነገር ውስጥ ከተለያየ ሃይማኖት ከተለያየ ባህል ውስጥ አውቆ ለይቶት ያንን ነገር ከተቀላቀለበት ልማዳዊ ወይንም ሐሰተኛ ነገር ደግሞ ነጥሎት በመመልከት
መሰረታዊ ኮምፖነንቶቹ ምን እንደሆኑ ማወቅ ይቻላል። መልካም ዶክተር፣ ሌላው ማነሳልሽ ነገር እንግዲህ ትንሽ ፍልስፍናዊም ነገር ይመስላል። በእርግጥ ቀደምት ኢትዮጵያውያን በጣም ግብረገብነት ህይወት እንደነበራቸው፣ ረጅም እድሜ ይኖሩ እንደነበረ፣ ከፍተኛ ስልጣኔም ደረጃ ደርሰው እንደነበረ በጣም ብዙ ተመራማሪዎች ጽፈዋል። እነ ዱራሱላን የመሳሰሉ እነ ጆን ጂ ጃክሰን ወዘተርፈ ቀደም ብለን ቅድመ ልደተ ክርስቶስ ጀምሮ ሲጽፉ ነበረ። እንግዲህ መልካም ቦታ መልካም ስፍራ እንደነበረች ብዙዎችም እያሰሱ ይመጡ እንደነበረ እናውቃለን። ነገር ግን አሁን ያን መልካም ስልጣኔ፣ መልካም እሳቤ፣ መልካም ግብረገብነት ለመመስረት ቢፈለግ እንቅፋቶች ይኖሩታል። ምን አይነት እንቅፋቶች ሊያጋጥሙ ይችላል? እንቅፋቶች አሉት ብዙ ነገር ማለት ይቻላል በዚህ ዙሪያ። ግን ያው መቼም ለመልካም ነገር ሁሉ ጊዜ ተቃራኒ ስላለው ማለት ነው። አሁን በአሁን ዘመን ላይ እንደዚህ አይነት ነገር ይኖረን እንኳን ቢባል ወይንም በታሪክም እንደታየው ሁለት መሰረታዊ የሆኑ እንቅፋቶች እኔ ማስባቸው ከንባብም ከራሳችንም ኤክስፒሪየንስ የምንረዳቸው ነገሮች አሉ። አንደኛው አለመፈለግ ነው። ኢትዮጵያን ባይፈልግስ ሰው? በፊት ጊዜ እንደዚህ ብሎ ማሰብ በጣም ስህተት ይመስለኝ ነበረ። ግን መልካም ነገር ላይፈልግም ይችላል ሰው። ሁሉም ሰው ባይሆንም እንኳን የተወሰኑ ላይፈልጉ ይችላሉ። ነገሮች ብልሽት እንዳሉ በቃ እንደተተረማመሱ አካባቢያችንም የእርስ በርስ ግንኙነታችንም ፖለቲካችንም ኢኮኖሚያችንም እንደዛው ምስቅልቅልቅል እንዳለ ቢቆይለት ደስ የሚለው ውስጣዊ ፍላጎቱ ያ የሆነ ሰው የለም ማለት አይቻልም። ይኖራል። በምን ምክንያት ነው አለመፈለግ የሚመጣው ካል አንዳንዴ ከመልመድ ነው፣ አንዳንዴ ከግለሰብ ውስጣዊ ክፋት ሊሆን ይችላል። ግን በአብዛኛው ከመልመድ ነው። መጥፎውን ነገር ከመልመድ የተነሳ መልካሙን ነገር መቀበል አለመቻል። ልክ አንድ ሰው ህመምተኛ ሲሆን ምግብ አይበላለትም። ምግቡ መጥፎ ሆኖ አይደለም፣ ግን ህመምተኛ ስለሆነ ምግቡ ደስ አይለውም። ስለዚህ መልካም ነገርን እንኳን በዚህ መልክ እንትን ብታረገው ብታስተካክለው ህይወትክ ይስተካከላል ብለህ ብትነግረው አንድ ማህበረሰብ ላይቀበል ይችላል፣ ላይሰማ ይችላል። መልእክት አምጪውንም መልሶ እንደውም ሊያጠቃው ሁሉ ይችላል። እየቆየ ግን ምናልባት እየተሸረሸረ ያ ነገር በትምህርት ምን እያለ ሊስተካከል ይችላል። ስለዚህ አለመፈለግ ትልቁ ቻሌንጅ ነው። ለዛ ነው አንዳንድ ጸሐፊዎች እንደውም ምንድነው የሚሉት የቅርብ ጊዜ ጸሐፊዎች ማለት ነው በተለይ ዩቶፒያኒዝም is educating the desire ይላሉ። ማለት ዲዛየሩን የዛ ሰው ፍላጎቱ መልካም ነገር እንዲሆን ማስተማር መቻል። እንደውም የትምህርት ዋናው ዓላማ ሊሆን ራሱ የሚገባው መልካም ቦታን እንዲፈልግ ማድረግ መቻል ነው። አንድን ሰው መልካም ማህበረሰብ መመስረትን እንዲፈልግ ፍላጎቱ ካለው እንዴት ይቻላል ብሎ ይጠይቃል። እንዴት እንደሆነ ደግሞ ታስተምረዋለህ። ከዛ ወደ ተግባር ደግሞ እንዴት ልግባ ይላል። በተግባር ደግሞ ጋይድ ታደርገዋለህ። በዛ መሰረት ነው የሚመጣው የሚሉ አሉ። ስለዚህ አለመፈለግ አንድ ትልቁ ቻሌንጅ ነው። ሁለተኛው ደግሞ ሐሰተኛ ቲዮሪዎች፣ ሐሰተኛ ንድፈ ሐሳቦች ያው ሁሉ ጊዜ ተቃራኒ ወገን አለ ብለናል። ሐሰተኛ ንድፈ ሐሳብ አሁን ኢትዮጵያን አልፈልግም የሚልህ የለም። ኢትዮጵያ እንዳትኖር የሚከላከል ግን ይኖራል። እውነት የሚመስሉ ሐሰተኛ ቲዮሪዎችን በማስቀመጥ ማለት ነው። ለምሳሌ አሁን ድረስ ተማሪዎች የሚማሩት እንደውም አሜሪካ እያለሁኝ አንድ የሃይ ስኩል ተማሪዎችን ቴክስት ቡክ ለማየት እድሉ ገጥሞኝ ነበረ። የሶሻል ስተዲስ ቴክስት ቡክ ነው፣ ለሃይ ስኩል ተማሪዎች ነውና ምን ብሎ ነው የሚጀምረው? ስለ መንግስት የሚያወራበት ቦታ ላይ ማለት ነው መንግስታት በሙሉ የተመሰረቱት የሆነ ዲቫይን ሌጂቲሜሲን ክሌም በማድረግ ነው። ዲቫይን ማለት እኔ እግዚአብሔር የቀባኝ ነኝ፣ ፈጣሪ የቀባኝ ነኝ በሚል ነው የሚጀምሩት። ይሄን የሚያደርጉት አብሶሉት ፓወር ወይም ደግሞ በጣም አምባገነናዊ የሆነ ኃይል ህዝባቸው ላይ እንዲኖራቸው ለማድረግ ነው። እንደዛ የሚባል ነገር የለም ብሎ ነው የሚጀምረው። ትምህርቱ ከዛ ነው የሚጀምረው። ዲቫይን ኦቶሪቲ የሚባለውን ነገር ሪጀክት በማድረግ ማለት ነው። ስለዚህ ይሄ ዲቫይን ሌጂቲሜሲን ወይም ደግሞ ከመለኮታዊ የሆነ ነገር ክሌም የሚያደርግ በሙሉ ትክክለኛ ኦቶሪቲ አይደለም ብሎ እዛ ጋር ዘግቶ ነው የሚጀምረው። ተዘጋ ማለት ነው። ስለዚህ ኦኬ እሺ የሆነ ስህተትነት ያለው አመለካከት ነው ብለን ልንወስደው እንችል ይሆናል። ግን ይሄ ነገር ባህሪም ሆኖ እየተገለጸ ሁሉ ሊመጣ ይችላል በሰዎች ላይ። ለምሳሌ ህግን እንዲጠብቅ ስትነግረው አንተ ማነህ የሚልህ አይነት ማህበረሰብ ወይም ደግሞ ወጣቶች የምታፈራበት አይነት ሁኔታ ሊፈጠር ይችላል። ማንኛውንም አይነት ኦቶሪቲ በመልካም አስበህለት የምትሰጠውን መመሪያ፣ ህግ መጥላት ፐርቨርትድ ማይንድ ሴት የምንለው ማለት ነው። ያን ነገር የመጥላት ነገር ሁሉ ሊመጣ ይችላል።
ቀላል ምሳሌ ብሰጥህ እኔ ይሄ ከዩቶፒያ ጋር በቀጥታ አያያዝም፣ ግን ምን አይነት ባህሪዎች እንደሚፈጥሩ ነው እንደዚህ አይነት አመለካከቶች። ዩኒቨርሲቲ ውስጥ አስተምራለሁ። ዩኒቨርሲቲ ውስጥ በማስተምርበት ሰዓት ተማሪዎች የቴሲስ ይጽፋሉ፣ ፔፐር ይጽፋሉ። እንዲህ አይነት ህግ ተከትላችሁ ጻፉ ልላቸው እችላለሁ። ፔፐሩ የበለጠ ተነባቢ እንዲሆን የሚጽፉት ነገር ለኔም እንዲገባኝ ማለት ነው። እንደዚህ እዚህ ጋር ኮማት አድርጉ፣ እዚህ ጋር ዓመተ ምሕረቱን ጻፉ፣ ከአዲስ ጀምሩ፣ እዚህ ጋር ጀምሩ፣ የእናንተን ሐሳብና የጸሐፊውን ሐሳብ ለዩልኝ ምናምን እላቸዋለሁ። እኛው ያጻጻፍ እንትኖች አሉ፣ ህጎች አሉ፣ ማኑዋልስ፣ ፐብሊኬሽን ማኑዋል የምንላቸው ማለት ነው። ዘን የማይቀበሉኝ ተማሪዎች አሉ። ይሄንን ነገር በምላቸው ሰዓት በጣም አላስፈላጊ ነገር እያወራሁኝ ነው ዶክተር ሐሳቡ ላይ አተኩሪ የሚሉኝ ተማሪዎች አሉ። ሐሳቡን እንዴት ልለየው? ሐሳቡን ራሱ ለመከተል መጀመሪያ ነገር በስርዓት ኦርደር ይዞ መሄድ መቻል አለበት። በቃ ሸክም እየጫንኩባቸው እንደሆነ የሚገምቱ ወይንም እንደዛ አይነት ስሜት የሚያንጸባርቁ ተማሪዎች አሉ። ይሄ እንግዲህ ያው በትንሹ ስናየው ነው። ይሄን ሰፋ አድርገህ ደግሞ በትልቁ ስታየው የሚበጀውን ነገር አልፈልግም የማለት አይነት ነገር ሊያሳየህ ይችላልና ጥርጣሬ፣ ይሄ ዲቫይን ሌጂቲሜሲ ዲቫይን ኦቶሪቲ የሚባሉትን ነገሮች በሙሉ ጥርጣሬ፣ መልካም የሆኑ ነገሮችን አይ በዚህ ዘመንማ አይቻልም እንደዚህ የሚልህማ ካለ እሱ አምባገነን ሊሆንብህ ፈልጎ ነው የሚሉ አይነት ነገሮች ሊኖሩ ይችላሉ። ለምንድን ነው እሱ እንደዚህ ህጉን በጣም መከተል ያስፈልገው አይነት ነገር ማለት ነው። ይሄ እንግዲህ ትንንሽ ምሳሌዎችን ስጠቅስልክ ነው። ትልቁ ግን ከየት ነው የሚጀምረው? ስርዓት የሚባል ነገር የለም። አንተ የምትፈጥረው ስታይል ነው ያለው። በቃ ያንተ ስታይል፣ ያንተ ሀሳብ፣ ያንተ ፍልስፍና፣ ያንተ አመለካከት ነው ማተር የሚያደርገው በማንኛውም ጊዜ ላይ። ያ ደግሞ ይቀያየራል፣ በየዘመኑ ይቀያየራል እንጂ ኮንስታንትሊ አንተ መጠበቅ ያለብህ ስርዓት የሚባል የአኗኗር ስርዓት ምናምን የሚባል ነገር የመንግስት ስርዓት የሚባል ነገር የለም የሚለውን የመጀመሪያውን ጥርጣሬ አእምሮ ውስጥ ከመያዝ የሚመጡ ነገሮች ናቸው እነዚህና ሁለቱ ቻሌንጆች እንግዲህ እነዚህ ናቸው። የሚገርም ነገር ነው እያነሳሽልኝ ያለው ዶክተር። ሌላው በጻፍሽው መጽሐፍ ላይ ጥያቄ ባነሳ መልካም ይመስለኛል። እንግዲህ ለዚህ ሁሉ መነሻ የሆነን እንግዲህ ሰር ቶማስ ሙር ዩቶፒያ ብሎ የጻፈው መጽሐፍ ነው። በተለይ ይህ መጽሐፍ እንግዲህ ለእንግሊዝ መንግስት ምን ያህል እንደጠቀመ በተለያየ ጊዜ የምናየው እውነታ ነው። በተለይ ከንግስታቶቹ ህይወት ጋር ተያይዞ ማለት ነው። ስለዚህ ሰር ቶማስ ሙር ዩቶፒያ ብሎ የጻፋት ያቺ መጽሐፍ ለመተርጎም ምን አነሳሳሽ? እንግዲህ አሁን ይህን ሁሉ ስናነሳ የነበረው ምንድን ነው የሚለውን መልካም ቦታ መልካም ስፍራ የሚለውን ነው። ከኛም ሀገር ጋር የተያያዘ ነገር እንዳለም ነው የጠቀሽን። ግን ይዘቱ ምንድን ነው? አንቺስ ለመተርጎም ምን አነሳሳሽ? የመጽሐፉ ይዘቱን የሰር ቶማስ ሙርን መዳሰስ ብትችይ ደስ ይለኛል። የሰር ቶማስ ሙርን መጽሐፍ መጀመሪያ ልተርጉሞ ብዬ አይደለም የተነሳሁት። እኔ በአጋጣሚ ለመመረቂያ ጽሁፌ ጥናት የሚሆን ትልመ ጥናት እቅድ ፕሮፖዛል በምሰራበት ሰዓት ላይ ነው የቶማስ ሙርን ዩቶፒያ ያየሁት እና እኔ ቃሉን ብቻ ነው በዛ ሰዓት ማቀው። ከዚህ በፊት ሌሎች ጸሐፊዎች ጠቅሰውት ዩቶፒያን አይቻለሁ። ከኢትዮጵያ ጋር ሊያያዝ እንደሚችል ግምታቸውን አስቀምጠው ያለፉ ጸሐፊዎች አሉ። ንቡረድ ኤርሚያስ ከበደ ተጠቃሽ ናቸው። በዚህ ማእምር መና ሰማይ የሚባልም ደግሞ አንድ ምሁር አለ ኢትዮጵያዊ፣ በካናዳ ቶሮንቶ ዩኒቨርሲቲ ይመስለኛል። ጠቅሰውታል ዩቶፒያና ኢትዮጵያን አገናኝተው። ግን የቶማስ ሙር የሚባል እንዲህ የሚል መጽሐፍ አለ የሚል ነገር የጠቀሰ ሰው የለም። ወይም ደግሞ ሌሎች ተያያዥ የኢትዮጵያ መጽሐፎች መኖራቸውን ያስቀመጠ ሰው አልገጠመኝም። እኔ እያየሁ የነበረው ምንድነው በዛ ሰዓት ላይ እቅድ ስሰራ ያው የስርዓተ ትምህርት ዲግሪ ነው የጨረስኩት ብዬሃለሁ። ፒኤችዲ ላይ ስርዓተ ትምህርት ላይ ስለሆነ የምሰራው ምርምር አንድ ስርዓተ ትምህርት ሲቀረጽ መጀመሪያ ምን አይነት ማህበረሰብ መገንባት እንደሚፈልግ ግልጽ ሆኖ መጀመር አለበት የሚል ድምዳሜ ላይ በራሴ የደረስኩበት ነበር። ኦልሬዲ ጥናቱን ስጀምር ማለት ነው። የሆነ የራሱ ማህበረሰብ አይዲያል ሶሳይቲ ብሎ የሚያስበውን ነገር ሳያስቀምጥ ስርዓተ ትምህርት ሊፈጠር አይችልም፣ ወይንም ዲዛይን ሊደረግ አይችልም። ባክዋርድ ፕላኒንግ የሚባለው ማለት ነው። ልትደርስበት የምታስበው ማህበረሰብ አስቀምጠህ በዝርዝር ምን እንደሚመስል ከዛ በኋላ ነው ወደ ኋላ ሄደህ እንዴት እንድረስ ታዲያ እዛ ጋር የሚለውን የምታስቀምጠው። ከዚህ ሀሳብ ጋር እየተጫወትኩኝ ስለዚህ ሶሳይቲ should have a ዩቶፒያን ቪዥን ሊኖረው ያስፈልጋል። ከዛ በኋላ ነው ካሪኩለም የሚወጣው እያልኩ ዩቶፒያን ጉግል እያደረግኩ ትርጉሙን ለመረዳት ሞክራለሁና ቶማስ ሙር የሚባል ጸሐፊ ዩቶፒያ የሚል ጽሁፍ እንደጻፈ በ16ኛው ክፍለ ዘመን አየሁኝ። መጽሐፉን ዳውንሎድ አደረኩት። እንግሊዝኛው በጣም ከባድ ነው። መጀመሪያ ላይ ሳየው ኦልድ እንግሊሽ ነው። እኔ አጋጣሚ ዳውንሎድ ያደረኩት ቨርዥን ኦልድ እንግሊሽ ነውና ለማንበብ መጀመሪያ ብዙም አልሳበኝም ነበረ። ከዛ እንዲሁ ኮምፒውተሩ ላይ ወደታች ስክሮል እያደረኩ ሲሄድ የሆነ ፔጅ ላይ አጋጣሚ አይኔ ያረፈና ምን ይላል? ዩቶፒያንስ ይላል ኢትዮጵያውያኖች
ዩቶፒያኖች ካህናቶቻቸው በጦርነት ጊዜ ከወታደሩ ጋር አብረው ይዘምታሉ ይላል። ከዛ ጦርነት በሚፋፋምበት ሰዓት ላይ እነሱ ተንበርክከው ጸሎት ያደርሳሉ ይላል። ጦርነቱ እስከሚያልቅ ድረስ ወገናቸው እያሸነፈ ከመሰላቸው ቶሎ መሀል ላይ ይገቡና በቃ ከዚህ በኋላ መግደል አቁሙ አሸንፋችኋል ብለው የራሳቸውን ወገኖች ይከለክላሉ እያለ የሚተርከው ነገር አለ። ይሄማ አልኩኝ የሆነ ማቀው ታሪክ መሰለኝ። ይሄማ ቆይ የኢትዮጵያውያን ልማድ አይደለም እንዴ? ካህናት አብረው ይዘምታሉ ከነገስታቱ ጋር ከወታደሩ ጋር የሚል ነገር ኢቭን የቅርቡ እንኳን የአድዋ ታሪክ በዛ ላይም እንኳን የኖረ ልማድ አይደለም እንዴ ለኢትዮጵያውያን? ስለዚህ ቆይ እስቲ ልመለስ ወደ ኋላ ብዬ አነበብኩትና በጣም ተደነቅኩ። አንብቤ በመጨረሻው ሰዓት ላይ በጣም ነው መጽሐፉን የተደነቅኩበትና ሌላውን ማንበብ ይገባዋል ብዬ አመንኩ። የሚገርም እንደውም ወደ ጎን ትቼው ነው ያንን የዲዘርቴሽን ፕሮፖዛሌን ወደ ጎን አስቀምጬ ይሄንን መተርጎም ጀመርኩኝ። ከዛ ማጣቀሻዎች መፈልግ ጀመርኩ። ውስጡ በቆየሁበት ቁጥር በጣም ብዙ ነገሮች እየተረዳሁ መጣሁ እና አንደኛውንም መጽሐፍ አነበብኩት። መጀመሪያ ሁለተኛውን ያነበብኩት፣ ከዛ አንደኛውን አነበብኩት። ስተረጉመው ሁለቱንም ቡክ 1 ቡክ 2 አንደኛ ክፍል ሁለተኛ ክፍል አድርጌ ነው መጽሐፉ ላይ ያካተትኩት ማለት ነው ወደ አማርኛ ስመልሰውና ክፍል 1 ላይ ቶማስ ሞርና ጓደኞቹ ናቸው። ሌሎችን ዓለም አስሶ የመጣ ራፋኤል ሂትሎዴ የሚባል ገጸ ባህሪ ያለ ፖርቹጋላዊ ነው። ይተርክላቸዋል ሌላ ቦታ ምን አይቶ እንደመጣ፣ ከዛ ከአውሮፓ ጋር ያነጻጽርላቸዋል። ይሄ እንግዲህ በመካከለኛው ዘመን ነው 1521 ነው መጽሐፉ የታተመው በእነሱ አቆጣጠር። ስለዚህ መካከለኛው ክፍለ ዘመን ብለን የምናስበውን 10ኛው 11ኛው 12ኛው ብለን በምናስበው በእነዚህ ውስጥ በየትኛውም ታይም ላይ ተከስቶ ሊሆን ይችላል ይሄ ታሪክ የራፋኤል ሂትሎዴ ጉዞ ማለት ነው። ጽሁፉ በኋላ ይወጣ ሊሆን ይችላል እና ከአውሮፓ ጋር ያነጻጽርላቸዋል። እኛ እኮ ጨለማ ዘመን ውስጥ ነው ያለ ነው። ሌላው ስልጣኔ እንዴት እንደሚኖር ብታዩ እንደዚህ የጭካኔ ህግ የላቸውም እንደኛ። ነገስታቶቻቸው አምባገነን አይደሉም። እስረኞችን እንደዚህ አያሰቃዩም። የትምህርት ስርዓታቸው እንደዚህ ይመስላል። አካባቢ አጠባበቃቸው እንደዚህ ይመስላል። የቤተሰብ ማህበራዊ ፍልስፍና ህጋቸው፣ ወጋቸው ይሄን ይመስላል እያለ ይተርክላቸዋል። የእኛን ግን ተመልከቱ። በተለይ እንግሊዝ ሀገር ያየሁትማ እያለ ቶማስ ሞር እንግሊዛዊ ነው ለሱ ይነግረዋል ማለት ነው። ምን እንዳየሁኝ እንግሊዝ ውስጥ ድሆች ባመጹ ሰዓት ይጨፈጨፋሉ። እነሱ ኑሮ ከብዷቸው ሊሆን ይችላል። ንጉሱ ግን ለነሱ አያስብም። እሱ የሚታየው ወታደር ማብዛቱ ብቻ ነው። ከዛ በኋላ የሌሎችን ሀገር ሄዶ መውረሩ ብቻ ነው የሚታየው እያለ በጣም ብዙ ትዝብት፣ ኑሮ ውድነት እንዴት እንደመጣ፣ የድህነቱ፣ ተስፋ መቁረጡ፣ ከዛ ደግሞ ማጅራት መቺነት እንዴት እንደተስፋፋ፣ መሸታ ቤቶች፣ ቁማሩ፣ ምኑ ጥቂቶች ብቻ እንዴት ሀብታም እንደሆኑ፣ የሃይማኖት አባቶች ብዙም መፍጠር እንዳልቻሉ፣ ጥቂቶች በጣም እየታገሉ ቢሆንም አብዛኞቹ ግን ምን ማድረግ እንዳለባቸው እንኳን እንዳልተረዱ፣ ይሄን ትዝብቱን ብዙ ነገር ይናገራል ለቶማስ ሞር ማለት ነው። ከዛ ክፍል 2 ላይ ይሄድና አሁን የዩቶፒያን ነው የምነግራችሁ። በተለይ እዛ ላይ እዛች ሀገር ላይ ያየሁት የተለየ ብልጽግና ነው፣ የተለየ ህይወት ነው። እኔ ደስ የሚለኝ እሱ ነው እንደውም ብሎ በክፍል 2 ደግሞ ይተርክላቸዋል ማለት ነው። መጽሐፉ እንደዛ ነው ኦርጋናይዝድ የሆነው እና የነሱ አኗኗር እንደ ሐዋርያት በማህበር አይነት አኗኗር ነው ይላቸዋል። አካባቢያቸው ይሄን ይመስላል። አብዛኞቹ በግብርና ነው የሚተዳደሩት። ግብርና በጣም አክብረው የሚያዩት ሙያ ነው። እንዳይጠፋም ይጠነቀቃሉ ይላል። እኔ አሁን በጣም እንደው እንደ ሳይድ ኖት እዚህ ጋር ብለው ደስ የሚለኝ የግብርና ሙያ የሚባል ነገር ቀስ እያለ ብዙ ሰው እየረሳው ይመጣ ይሆን የሚል ነገር ሁሉ አይምሮዬ ውስጥ የሚመጣ ጥያቄ አለ። ምክንያቱም ያው ትምህርት ለሁሉም ብለን የምናዳርሰው ነገር አለ። ትምህርት አስፈላጊ ነው፣ ዩኒቨርሳል ኤጁኬሽን የምንለው ነገር ግን ሁሉም ሰው ትምህርት ቤት እንዲገባና ከዛ በኋላ ደግሞ ፊልድ ላይ ያለውንና ትምህርት ቤት ውስጥ ያለውን እየለየ ነው በመጣን ቁጥር ከትንሽ ጊዜ በኋላ ያንን ኦርጋኒክ የሆነውን ሰብሲስተንስ የሆነውን የግብርና ጥበብ የሚያውቁ ትውልዶች ይኖሩናል ወይ የሚለው ነገር ጥያቄ ይፈጥርብኛል አንዳንድ ጊዜ አይምሮዬ ውስጥ። ከነዘሩ ማለት ነው ከነዘሩም ጭምር ልናጣው እንችል ይሆን የለም ወይ? እና ይሄንን ከዚህ ነው የሚጀምረው የዩቶፒያኖች ፕሪንሲፕል። ይሄንን ጠብቆ ማቆየት ያስፈልግ። ከተሜም ሆነ ገጠሬም ሆነ ሴት ሆነች ወንድ ሆነ የግብርናን ፕሪንሲፕል ማወቅ አለባቸው። አደገኛ ስህተት ነው የሚፈጠረው ብለው ነው የሚያስቡት። ይሄ ኦርጋኒክ የሆነው የግብርና እውቀት ከትውልድ ወደ ትውልድ መተላለፍ ካልቻለ ማለት ነው። ከዛ ደግሞ ገንዘብ እንደሌላቸው ይነግርሃል። ገንዘብ የላቸውም ማለት በገንዘብ አይገበያዩም። ባርተሪንግ የሚባለው እኛ አሁን ኢኮኖሚክስ ላይ በጣም አናንቀን የምናነሳው ኮንሴፕት ነው። ግን እነሱ ገንዘብን የሚጠቀሙት ከውጭ ሀገራት ጋር ለመነገድ ነው ይላል። እርስ በራሳቸው አይደለም።
የሚጠቀሙት ገንዘብን። ምክንያቱም ቤሪየር ነው የሚፈጥረው ገንዘብ ብዙ ጊዜ በኢንፍሌሽን በዲፍሌሽን በጣም ብዙ ትሪክ ይሰራል። ከዛ ይልቅ ግን እነሱ በህብረት ያመርቱና የሚያስፈልጋቸውን ያህል ይወስዳሉ። በቃ ይሄው ነው ህይወታቸው። በጣም ቀላል ነው። ግን በጣም ብዙ ደግሞ ወርቅና ብር አላቸው ከውጭ ሀገራት ጋር በሚያደርጉት ንግድ። ክምችታቸው በጣም ብዙ ከመሆኑ የተነሳ ለውጭ ሀገራት ሁሉ ያበድራሉ ይላልና ያንን በዝርዝር ፕሪንሲፕሉን ይነግራቸዋልና ይሄ እንግዲህ ቶማስ ሞርና ጓደኛው ያዳመጡ መሆኑ ነው። እንግዲህ ያው እነሱ ልቦለድ ነው የሚሉት፣ እኔ ልቦለድ ብያለሁ ወስደው። ምክንያቱም በጣም ኢንፍሉዌንሻል መጽሐፍ ነው የቶማስ ሞር መጽሐፍ። ብዙ ነገሮችን አውሮፓ ውስጥ የቀየረ ነው። ልቦለድ ይሄን ያህል ለውጥ አያመጣም። ሌሎች መጽሐፎች አሉ ኦፍ ኮርስ፣ ግን የቶማስ ሞር ዋነኛው ነው። ሌሎችም የህይወት ገጽታቸው እንደዚሁ ይተርክላቸዋል። ስለ ሃይማኖት ያላቸው አመለካከት በጣም ደስ የሚሉ በቃ ይሄ በትክክል ይሄ የኢትዮጵያውያን ኦርጋኒክ የምንለው ይሄ ተፈጥሯዊ የዋህ የሆነው ያልተበጠበጠው ያልተበረዘው ንጹሁ ተፈጥሯዊ የሆነው አመለካከት የኢትዮጵያውያን ይሄ ነው የሚያስብለን አይነት ብዙ ነገሮችን ነው የሚገልጸው እዛ ላይ ማለት ነው። ጤናን ስለመጠበቅ ያላቸው አመለካከት፣ ስለ ህይወት ምንድነው እሱ የሚለውን ነገር ራሱ በፍልስፍናም በሃይማኖትም በአመክንዮም እንዴት አድርገው እንደሚያመጡት ሰው የተፈጠረው በዚች ምድር ላይ ለምንድን ነው የመጣው? ኦኬ ማንኛውም ሰው ፍላጎቱ ደስተኛ ሆኖ መኖር ነው። ደስታ ከየት ነው የሚመጣው? የነፍስ ባህሪያቱ ምንድናቸው? የስጋ ባህሪያቱ ምንድናቸው? ከዛ እውነተኛ የነፍስ ደስታ የሚያመጣለት ደግሞ ምንድነው? ሐሰተኛስ ደግሞ የነፍስ ደስታ አለ ወይ? ከሐሰተኛው እንዴት ነው የምንለየው? ሐሰተኛ የስጋ ደስታ አለ ወይ? እውነተኛውስ ምንድነው? ስለዚህ በዛ መሰረት ያንን ለማሟላት ማህበረሰቡ እንዴት ነው መመስረት ያለበት ብለው እያሰቡ ያወጧቸውን ህጎች እንዴት እየተገበሩ እንደኖሩ በዝርዝር በብዙ ምዕራፎች አድርጎ ይተርካል ማለት ነው። በዚህ ነው የቶማስ ሞር ዩቶፒያ የሚያበቃው። ቶማስ ሞር መላውን አውሮፓን ያነቃነቀበት መጽሐፍ ነው ኢትዮጵያ የሚለው። በተለይ እንዲነቃቁ፣ እንዲሰሩ፣ ስነ ምግባራቸው እንዲስተካከል ያ የጠቀሳት ኢትዮጵያ ግን ኢትዮጵያ ናት ብለን መጥቀስ እንችላለን። ባንቺ ምልከታ እንዴት ነው የምርምር ጥናት? አዎ መጥቀስ እንችላለን። ምክንያቱም ማስረጃዎች አሉ ብዙ። አንደኛ ስለ ፕሬስተር ጃን የሚባሉ ነገሮች አሉ። ለረጅም ጊዜ ሲተረክ የነበረ ከ600 ዓመት በላይ ይባላል። እንደው በአውሮፓውያን ዜና ውስጥ ልበለው በቃ ዋናው የንግግራቸው ሌላ ቦታ ደርሰው ሲመለሱ የፕሬስተር ጃን ላንድን ወይም ደግሞ የፕሬስተር ጃን የቄሱ ዮሐንስን ግዛት ሳይጠቅሱ አያልፉም፣ እርስ በርሳቸው ሲነጋገሩ ማለት ነው። በጣም ደማቁ ታሪክ የፕሬስተር ጆን ነው። ሐውልቶች ራሱ የተለያዩ ሀገራት ደቡብ አፍሪካ በተለይ ከኢትዮጵያ ጋር አያይዘው ፕሬስተር ጆን ሐውልቱን ራሱ ሰርተውለታል ካህኑ ዮሐንስ ብለው አያያው ሲሉ ሽቀጥ ይደው ደቡብ አፍሪካውያን የጻፉት አንድ መጽሐፍ አይቻለሁ። ሐውልት መኖሩን አላቅም ነበር፣ አሁን አወኩ ማለት ነው። እና ከዛ ጋር በተያያዘ የፕሬስተር ጃን ቸርች የፕሬስተር ጃን ሀገር እያለ ቶማስ ሞር ሌላ ማስታወሻዎቹ ላይ ከዚህ ከዩቶፒያ ውጪ ሌሎች ጽሁፎቹ ላይ ይጽፍ እንደነበረ ማስረጃዎች አሉ። አንደኛው ያ ነው፣ ሁለቱ ተመጋጋቢ መሆናቸው ማለት ነው። ሌላው ቅድም እንዳልኩ እዛ ውስጥ ያለው ነገር ቅድም የጠቀስኩት ነገር አለ መጀመሪያ ላይ ኢትዮጵያ ውስጣችንም አለች፣ ውስጣዊ ፍላጎታችን
በሰላም የመኖር በእኩልነት የመኖር ለሌላው ኮንትሪቢዩት አድርገህ ሌላውም ለአንተ እንደዛው አድርጎ የምትኖርበት እርስ በርስ የአገልግሎት ህይወት የምትኖርበት ማለት ነው። ያንን የሰው ልጅ ውስጣዊ ፍላጎቱ ያ ነው ካል እኔ ደግሞ ዩቶፒያን ሳነበው ያንን የሚያሳየኝ ከሆነ ከዛ ደግሞ ተርጉሜ ሌሎች ኢትዮጵያውያን ሲያነቡት ደግሞ ተመሳሳይ ስሜት ነው የፈጠረባቸው። ውስጤ ያለውን ነገር ነው በእውነት እዚህ መጽሐፍ ላይ ያገኘሁት የሚሉኝ ብዙ ሰዎች አሉና ውስጣችን አለ ማለት ነው እኛ ውስጥ። ስለዚህ አሁን እናውቀዋለን ማለት ነው። የሆነ ዲስታንት ሜሞሪ እንደ የሩቅ ጊዜ ትዝታም ሆኖ ቢሆን ውስጣችን አለ ማለት ነው እስካሁን ድረስ። ስለዚህ ከኢትዮጵያ ጋር ይያያዛል። ፖርቹጋላውያን ናቸው መጀመሪያ የፕሪስተር ጆን ላንድን ሊቃኙ የወጡት የሚባለው በታሪክም ራፋኤል ሂትሎሬ የሚባለው ተራኪ ፖርቹጋላዊ ነው ይላል። በአጋጣሚ አይደለም ይሄ። ሌሎችም ብዙ ማስረጃዎች እንደዚህ ከውስጡ ደግሞ ኢንተርናል ኮንሲስተንሲውን እያየህ የምታወጣቸው ማስረጃዎች አሉ። ከስሙ ጀምሮ እስከ የህይወት ፕሪንሲፕል ብሎ ህጋቸውን ምናቸውን እስከሚገልጸው ነገር ድረስ ማለት ነውና ብዙ ማስረጃዎች አሉ። ኢትዮጵያ ናት ማለት እንችላለን በእርግጠኝነት። ግን አንዳንድ ማሳሳቻዎች ወይም ደግሞ ትንሽ ኢትዮጵያን እንዳይመስል፣ ምክንያቱም ያው ጄሱይትስ ማለት የሚስጥር ማህበራት ናቸው። ይሄ ልብ ወለድ ነው ማለት አለባቸው። የኢትዮጵያን ስልጣኔ ወሰድን ማለት ያው መቼም ለአውሮፓውያን የነሱን ኢጎ ወይንም የነሱን ኩራት አይመጥንም። እኛ ፈጠር ነው የኛ ብሪሊየንት ሰዎች ይሄን ነገር ጻፉልን፣ ከዛኛ ደግሞ ለትውልድ አወረስ ነው ማለት ነው የሚመርጡት። ስለዚህ ያንን በቀላሉ ማየት ይቻላልና ኢትዮጵያ ናት ማለት እንችላለን። እንግዲህ መልካም እንግዲህ አንብቤዋለሁ መጽሐፉንና ኢትዮጵያ እንግዲህ በጣም ግብረገብ ያላቸው የእርሻ አስተራረስ ጥበብ የነበራቸው የስነ ከዋክብት ምርምር የነበራት ሀገር እንደሆነች ሞራላዊ ማንነታቸውን ሁሉ ጨምሮ የገለጠ ነው ሰር ቶማስ ሙር። እና መርሃቸው ምን ነበረ? ያን ጊዜ እንግዲህ ያቺን መልካም ቦታ ለመመስረት ወይም መልካም ሀገር ለማቅናት ይጠቀሙበት የነበረ ዘይቤያቸውና መርሃቸው ምንድን ነው ታያለሽ? መርሃቸው ወይም ፍልስፍናቸው ያችን ሀገርስ ማምጣት አንችልም ወይ አሁንስ የሚለውን ፕሪንሲፕሉን ካወቅ ነው ካመንበት ማምጣት ይቻላል ስንል ምን ማለት ነው? መቼም በጣም ፍጹም የሆነ በቃ እንደው ከሞት በኋላ እንዳለችው አይነት መንግስተ ሰማያት ህይወት ማለት አይደለም። ግን በተቻለ መጠን ብዙ ነገር የተሻሻለበት መቼም አንድ ሰው ወደ የሰሜን ጫፍን ኖርዝ ፖልን ልንካ ብሎ ጉዞ ቢጀምር በእግሩ ላይደርስ ይችላል። ግን የሆነ ቦታ ላይ ወደ ሰሜን አቅጣጫ የሆነ ርቀት ያህል ተጉዞ የሆነ ቦታ መድረሱ አይቀርም። እንደዛ ብለን ልናስበው እንችላለን እና ይቻላል። እና መርሃቸው ምንድን ነበረ? በጣም የሚገርም በጣም ቀላል የሆነ መጽሐፍ ቅዱሳዊ ፕሪንሲፕሎችን ነበር የሚከተሉት። ሌላ መርህ ልናወጣለት ብንሞክር እዚህ ጋር እውነቱን በጣም መሳት ነው የሚሆንብን። በቃ እውነታው ይሄ ነው። ቀላል መጽሐፍ ቅዱሳዊ የሆኑ መርሆችን ነው የሚከተሉት። ለ500 ዓመታት ያህል የቶማስ ሞር ዩቶፒያ ላይ ብዙ ተመራማሪዎች ብዙ ነገር ብለዋል። ፕሪንሲፕሉን ለማውጣት ከውስጡ ያለውን ፕሪንሲፕል ማለት ነው። ምንድነው እሱ? አንዳንዶቹ ሄዶኒዝም ነው ይላሉ። ሄዶኒዝም የግሪኮቹ ይሄ ብላ ጠጣ ደስተኛ ሆነህ ኑር ምድር ላይ ምናምን የሚለው ነው ይላሉ። ግን ከዛ ጋርም ደግሞ አይሄድም። በጣም በትህርምት ነው የሚኖሩት ይላል። እዚህ ላይ ደግሞ መጽሐፉ ላይ ሲገልጸው የቅንጦት ህይወትን አይወዱም ይላል። ልብስም ከተወሰነ በላይ እንደውም አይለብሱም ይላል። በጣም ብዙ ቀያሪ ልብሶችም አያበዙም፣ በወርቅ ማጌጥ ምናምን ብዙም አይወዱም። እንደዚህ እየተባለ ሄዶኒዝም ማለት ይከብዳል። አንዳንዱ ስቶይኮች ናቸው ይላል። ስቶይሲዝም ደግሞ ሌላ ፍልስፍና ነው የግሪክ እንደዛው። ያም አይደለም። አንዳንዶቹ ኮሚኒዝም ነው ይላሉ። ኮሚኒዝም እኛ እንደምናስበው አይነት ኮሚኒዝምም አይደለም። ብዙ ነገር ይጠቅሳሉ። እንዳልሆነ ግን ታየዋለህ። የሆነ ድረስ ይመስላል ግን አይደለም። ታዲያ ምንድን ነው ሲባል በቃ ይሄ የኢትዮጵያውያን ትውፊታዊ የሆነው ነገር ቀላል ፕሪንሲፕሎች የምንላቸው አንዱ ቅድም የጠቀስኩት ነው። ለምሳሌ የሐዋርያትን የህብረት ህይወት ይወዱታል ብሎ ራሱ ላይ መጽሐፉ ላይ የሚጠቅሰው ነገር አለ። እሱን እንደ አንድ መርህ ይወስዱታል። ሌላው ግን ይሄ ተዋህዶ የሚባለውን ፕሪንሲፕል እኔ እዛ ውስጥ ያየሁት አንድ ትልቁ ነገር እሱ ነው። ተዋህዶ የምንለው ነገር ብዙ ጊዜ ክሪስቶሎጂካሊ ነገረ መለኮትን ነገረ ስጋዊን ብቻ የሚገልጽ ቃል ተደርጎ ይወሰዳል። ግን እዛ ውስጥ ብዙ አንድምታዎች አሉት በማንኛውም ሌቭል በግለሰብም በማህበረሰብም ደረጃ ማለት ነው። እና ለምሳሌ ድሆችንና ሀብታሞችን የማቀራረብ ህይወት ነው ያላቸው ዩቶፒያንስ እዚህ ቶማስ ሞር ላይ የተገለጹት ማለት ነው። ያ ነገር እንዳይኖር ያ ክፍተት በጣም እንዳይፈጠር ከማድረግ ከብዙ ሂደት በኋላ የደረሱበት እንደሆነ ሁሉ ነው የሚናገረው። በአንድ ጊዜ አልመጣም። ወይም ደግሞ
ህፃናትና ሴቶች በአንድ በኩል ወንዶችና መንግስት ምናምን በሌላ በኩል ይሄ ሁለቱ አስተሳሰባቸውና ፍላጎታቸው የተራራቀ በአሁን ጊዜ ያለንበት ችግር ማለት ነው። ሁለቱን እያስማሙ አንዱ ወደ አንዱ እየመጣ እያገናኙ እያዋሃዱ ማለት ነው። የአንዱን ፍላጎት ከሌላው ጋር የመሪውን ከተመሪው ጋር በገጠር ያሉትና በከተማ ያሉትን ፍላጎታቸውን ቋንቋቸውን አንድ በማድረግ ቋንቋ ስልህ ያው አስተሳሰባቸው ርዕዮታቸውን አንድ በማድረግ እየተራራቁ በመምጣት አይደለም። በስነ ልቦና ምን ያህል ከተሜና ገጠር ኢትዮጵያ ውስጥ እንደሚራራቅ ታውቀዋለህ። ያንን ነገር ግን ኢትዮጵያ ላይ እንዳይኖር የሚያደርጉትን ፕሪንሲፕል ሁሉ እዛው ውስጥ ታየዋለህ። በጣም የመራራቁ ነገር ወይም የተማሩ የሚሏቸው ጠቢባን የሚሏቸው የነሱና ሌላው ማህበረሰብ ደግሞ ተራው ብለህ ልታስበው የምትችለው ማለት ነው። በሁለቱ መሀል ራሱ በጣም ርቀት እንዳይኖር ይሄኛው እዚህ ውስጥ መብራት ሆኖ እንደሚኖር ያንን ለማድረግ ደግሞ የሚሄዱበትንም ሂደት በዛ ሂደት ውስጥ አልፈው አቺቭ ያደረጉት ያመጡት ማህበረሰብ እንደሆነ ያሳያልና ፕሪንሲፕሉ ሳይሆን አንድ ፓወርፉል የሆነ ኃይል ያለው ትልቅ የሆነን የማህበረሰቡን ክፍል ወይንም ገጽታ ወይንም አካል ደካማ ሊሆን ወደሚችለው በማምጣት ማለት ነው ሁለቱን አያይዞ አስተሳስሮ እያጣጣሙ የማስኬድ በጣም ባላንሷን ጠብቆ ማለት ነው የማስኬድ ይሄንን ነው የሚከተሉት ፕሪንሲፕል እና ብዙ ርቀት ይወስዳልም። አሁንም አክኖሌጅ አያደርጉትም እንደው ተዋህዶ ምናምን ብለው ነጮቹ አክሴፕት አያደርጉትም በዛ መልክኛ በመንገምተው መልክ እንጂ በጣም ብዙ ቦታ ላይ ይሄን ፕሪንሲፕል ይጠቀሙታል ለራሳቸው ማለት ነው። ለራሳቸው ይሄንን ፕሪንሲፕል ይጠቀሙታል። የስካንዲኔቪያን ሀገራት ይሄንን የኑሮ መርህ ይጠቀሙበታል። ኢኒኳሊቲ ኦፍ ኢንካም የሚባለው ነገር በጣም እንዳይሰፋ በጣም ደሃ በጣም ሀብታም እየሆኑ የመሆን አይነት ነገር እንዳይኖር የሆነ የሚያደርጉበት ብዙ አካሄድ አላቸው። ከደሃው ማህበረሰብ የተወለዱ ዝቅ ያለ ትምህርት ኳሊቲ ያለው ቦታ ገብተው ሀብታሞቹ ደግሞ በጣም ቆንጆ ትምህርት ቤት ገብተው ሁለቱም ያገኙት የህይወት እድላቸው በጣም እየሰፋ እየተለያየ የሚመጣበት ነገር እንዳይከሰት በህግ አጥረው የያዟቸው ብዙ ነገሮች አሉ። ይሄ እንግዲህ ቀላል የተወሰኑትን ምሳሌዎች ጠቅስልህ ነውና ያ እንዳይሆን የሚያደርጓቸው ነገሮች ለነሱ ጠቅሟቸዋል። እንደውም እኛ ዩቶፒያንን ይላሉ ኖርዌዮች፣ ስዊድኖች ምኖች ዩቶፒያንን ይላሉ። ግን ሂዩማኒዝም ለሰው ልጅ ክብር የመስጠት ለሰው ልጅ ቦታ የመስጠት ነገር የሚባል ነገር አውሮፓውያን ጋር አልነበረም። የግሪኮ ሮማን የባቢሎኒያን ሲቪላይዜሽን ለዛ ጆሮም ቦታም አልነበረው እና ያንን መሰረት አድርገው እነሱ ብዙ ነገር ተጠቅመውበታል። ይሄንን ፕሪንሲፕል ነው እኔ አሁን በዚች በሀብታም በደሃ ምሳሌ አድርጌ ያስቀመጥኩት እንጂ ብዙ ነገር ውስጥ ይገባል። በተፈጥሮና በሲቪላይዜሽን መሀል በቴክኖሎጂ መሀል ያለው በሁለቱ መሀል ያለው መስተጋብር ብለን ራሱ ልንወስደው እንችላለን እና ብዙ ነገሮች ውስጥ የሚገባ መርህ ነው ማለት ነው። እንግዲህ አንድ ነገር ስናነሳ በተለይ በታሪክ በተለይ ዘመን አብርሆት የሚሉት ኢንላይትመንት የሚሉት ሬኔሳንስ የሚሉት አሁን ገና አሁን ነው እኛ ህዳሴ እያልን የመጣ ነው እንጂ በአውሮፓ የኢንዱስትሪ አብዮት በተቀጣጠለበት ጊዜ ይመሩበት የነበረ መርሃቸው ነበረ እና በተለይ ዩቶፒያ የሚለው የሰር ቶማስ ሙር መጽሐፍ ደግሞ ለዚህ ለዘመን አብርሆት ለሚሉት ኢንላይትመንት ለሚሉት ወይም ሬኔሳንስ ወይም ዘመነ ተሐድሶ ወይም ህዳሴ መነቃቃት ለሚሉት በኢኮኖሚም በግብረ ገብነትም በሀገር ትንሳኤም ወዘተርፈ ለሄዱበት መጽሐፍ እንግዲህ የሰር ቶማስ ሙር ኢትዮጵያ በጣም ትልቅ አስተዋጽኦ እንዳደረገላቸው ይነገራል በአንዳንድ ጸሐፍት ዘንድ። ይሄ እንዴት ታየዋለሽ አንቺ? ትልቅ አስተዋጽኦ አድርጎላቸዋል። የነሱ ሬኔሳንስ የጀመረው እነሱ የሚሉት ያው 13ኛ ክፍለ ዘመን የጀመረው ነው የሚሉት። ሁለት አይነት ሬኔሳንስ ነው የጀመረው። አንደኛው የግሪኮ ሮማን ሲቪላይዜሽን የድሮውን ራሱ መልሶ የማምጣት በጣሊያን በኩል የነበረው ሬኔሳንስ ማለት ነው። ሁለተኛው ሬኔሳንስ ግን በዚህ በፕሪስተር ጃን ምክንያት የመጣው ሬኔሳንስ ነው። ወደ መጽሐፍ ቅዱሳዊ ወደ ሃይማኖታዊ ወደ ሂዩማኒስቲክ ወደ ሆነው ነገር የመምጣቱ ሬኔሳንስ። ሁለቱም ሬኔሳንሶች ጎን ለጎን ሄደዋል። አንዳንዴ እየተጋጩ አንዳንዴ እየተመጋገቡ ማለት ነው። እና በዚህ በቶማስ ሙር ላይ ባለው ኢትዮጵያ መሰረት በጣም የተጠቀመችው ደግሞ እንግሊዝ ነች። በተለይ ደግሞ ያው ቶማስ ሙርም እንግሊዛዊ ነው። ከሌሎቹ ይልቅ እንግሊዝ እንዴት እንድትጠቀምበት እንደቻለች ራሱን የቻለ የታሪክ ምርመራ ያስፈልገዋል። ግን እኔ እንደተረዳሁት እንግሊዛውያን በጣም በሌሎቹ ተንቀው ወደ ኋላ ቀርተው ነበረ። ፖርቹጋላውያኖቹም ቀድመዋቸው ነበረ። ስፔን፣ ጣሊያን ሁሉም በብዙ ነገር እንግሊዝን ጥለዋት ሄደው ነበረ በመካከለኛው ዘመን ማለት ነው። እንግሊዝ ደግሞ በጣም በድህነትና በእዳ ከነሱ በምትወስደው የገንዘብ ብድር የጦርነቱ የምኑ ወደ ኋላ አስቀርቷት ያለችበት ጊዜ ላይ ነበረች። ስለዚህ
አንዳንድ ጊዜ በጣም ዝቅ ብሎ ሮክ ቦተም የሚባለው ቦታ ላይ የደረሰው ክፍል የበለጠ ለለውጥ ጉጉ ይሆናል። ያ ጉጉታቸው ፖርቹጋላውያንም ሌሎቹም እየዘገቡ ከሚያመጡት ከዚህ ከተለያዩ የኢትዮጵያ ብቻ አይደለም የሌሎች ስልጣኔዎችንም ይዳስሱ ነበር ብዙና ከነዛ ብዙ ትምህርት እንዲወስዱ አድርጓቸዋል። ጉጉ እንዲሆኑ አይምሯቸውን ክፍት እንዲያደርጉና ከዛ ብዙ ነገር እንዲቀስሙ አድርጓቸዋል። በተለይ ለእንግሊዛውያን ማለት ነው። ከዛ በኋላ በዚህ ይሄን ፕሪንሲፕል ነው መተግበር የጀመሩት። በተለይ ንግስት ኤልሳቤጥ የመጀመሪያዋ ንግስት ኤልሳቤጥ በ16ኛው ክፍለ ዘመን መጨረሻ የነበረችው ማለት ነው። እሷ ከሷ በፊት የነበሩት ነገስታት የተወሰነ ነገር ከጀመሩ በኋላ ከቶማስ ሞርም ህልፈት በኋላ እሷ ግን ከአማካሪዎቿ ጋር ሆና ምንድነው ያደረገችው? አንድ በአንድ መተግበር። ያው መሬት ላይ ይዝ ይችላል። አንዳንድ ጊዜ ከውጭ የምታመጣው ነገር ሁሉ ጊዜ ቶሎ ተዋህዶ አዶፕትድ ሆኖ ያገሩን ባህል መስሎ መልክ ላይ ይዝ ይችላል። ግን በግድም በውድም እያደረገች የሞከረቻቸው ነገሮች ነበሩ። የዘመነ መንግስቷም ትንሽ ረዘም ይላል። ከ40 ዓመት በላይ ገዝታለች። ስለዚህ እንደዛ አይነት ረጅም ጊዜ ሲኖር ደግሞ በተረጋጋ ሁኔታ ነገሮችን ለመተግበር ያስችላልና ከሃይማኖት ክፍፍል ነው የጀመረችው። በ16ኛው ክፍለ ዘመን አስበው ኢትዮጵያ ውስጥ የሃይማኖት ክፍፍል የጀመረበት ነው። በተለይ ክርስትና ሃይማኖት ውስጥ። እንግሊዝ ውስጥ ደግሞ የሃይማኖት ክፍፍልን ማስወገድ የጀመሩበት ጊዜ ነው። ማለትም በቃ ጽንፍ አትያዙ፣ እንግሊዛዊ የሆነ ሃይማኖት ብቻ ያዙ። ወደ ጀርመኑ ፕሮቴስታንቲዝምም ወደ ሮሙ ካቶሊሲዝምም ጽንፍ መያዝ የለብንም። አንግሊካን የሚባል የራሳችን ነገር ሊኖረን ያስፈልጋል። ያ አንግሊካን የምንለው ደግሞ በጣም ጥሩ የሆኑ መሰረታዊ የሆኑ ነገሮችን ወስዶ የሚያስፈልገው ነገር ካለ ከዚህም ከዛም አይቶ ግን የራሱን ድንበር ጠብቆ መኖር ያለበት ሀገር በቀል እምነት መሆን አለበት የሚል ከዛ ነው የጀመሩት። ያንን በማድረግ ከዛ ከሮም የራሳቸውን ተገዥነት በማስወገድ ማለት ሁሉም የአውሮፓ አብያተ ክርስቲያናት በሮማው ፓፓ ስር ስለነበሩ ማለት ነው ከሮም ራሳቸውን ነፃ በማውጣት ጀመሩ። ከዛ በኋላ ደግሞ በትምህርት በኩል ያለውም ነገር በፍልስፍና በኩል ያለውም ነገር ተለወጠ። በፊት የሚያስቡት ሃይማኖተኛ ከሆንክ ሪዝኒንግ አትከተልም፣ አመክንዮ አትከተልም ማለት በቃ የተሰጠህ ህግ አለ። ከዛ አንተ ግን አይምሮክን አትጠቀምም፣ ወይም ደግሞ አይምሮክን የምትጠቀም ከሆነ የእምነት ሰው አይደለክም። ይሄ ኢዘር ኦር አይነት አመለካከት ነበራቸው። ያንን ተውትና ሪዝን እያረክ ነው ራሱ ከፈጣሪ ጋር የምትደርሰው። ሃይማኖት ግን ራሱ የምትረዳው አመክንዮ እየተጠቀምክ ነው፣ አይምሮክን እያሰራህ ነው ትልልቅ እውነታዎች ላይ የምትደርሰው። ራሱ ፈጣሪም የሚያግዝህ እንደዛ ሲሆን ነው የሚለው ይሄ ኤጅ ኦፍ ሪዝን የሚሉት ነገር። ኢንላይትመንት ከማለታቸው በፊት ኤጅ ኦፍ ሪዝኒንግ ወይንም ኤጅ ኦፍ ሪዝን የሚሉትን ጀምረዋል እነሱና ያንን ነው መከተል የጀመሩት ማለት ነው። ፍልስፍና በራሱ ከሃይማኖት ጋር እንደማይጋጭ፣ ጥበብ የምንለው ነገር ፊዚካል የሆነውም ነገር እንደሚያካትት ዝም ብሎ በአይምሮ መፈላሰፍ ብቻ እንዳልሆነ እዚህ ጋር በተፈጥሮ ላይ የምታረገውም እዚህ ጋር ደግሞ በቁሶችም ላይ የምታረገው በቴክኖሎጂ ላይ የምታረገውም ነገር እንደሆነ ብዙ ነገሮችን እያስታረቀላቸው መጣ ማለት ነው ያ ነገርና በዛ መልክ ከዛ ጀመሩት። ከዛ በኋላ ያው ብዙ ለውጦችን ያደረጉ የህብረተሰቡን ሃይማኖታዊ አካሄድ ማስተካከል፣ ለድሆች ህግ ማውጣት ማለትም ለምሳሌ በቤተክርስቲያን እንኳን ያሉ የሥርዓት መጻሕፍት የምንላቸው አሉ። ዲድስቅልያ፣ ቀሌምንጦስ፣ ስርዓተ ጽዮን እንዲህ የምንላቸው መጻሕፍት አሉ። ከነዛ መጻሕፍት ላይ ነው የሚለው። እንደውም እኔ አንዳንድ ያነበብኳቸው መረጃዎች ቀጥታ እነዛን መጻሕፍት ከፕሪስተር ጆን እንትን ግዛት እየተዋሱ ማለት ሐሳቡን እየወሰዱ ለድሆች ህግ እያወጡ ድሆች የሚተዳደሩበትን የድሆች ኑሮ የሚሻሻልበትን ህግ እያወጡ የምጽዋት ስርዓት እንዴት መሆን እንዳለበት እየመደቡ ምን እያሉ ኑሯቸውን እያሻሻሉላቸው ስልጠና እየሰጧቸው የሄዱበትን ማጅራት መቼዎች እስረኞች ምንላቸው በሙሉ እንዴት ነው መልሰው ወደ ህብረተሰቡ የሚቀላቀሉት፣ በጦርነት አካላቸውን ያጡ ሰዎች እንዴት ነው ወደ ህብረተሰቡ መልሰው የሚቀላቀሉት የሚለውን ነገር ሁሉ ህግ እያወጡለት እያበጁለት መምጣት ጀመሩ ማለት ነውና ሲታይ እውነትም እነዚህ ነገሮች ናቸው ዞሮ ዞሮ በጎ አድራጎትን በጎ ምግባርን በማድረግ ነው ማህበረሰብን የምታድነው። ያ ነገር ነው እዚህ ደረጃ ላይ ያደረሳቸው ዋናው መሰረቱ እነዛ ፕሪንሲፕሎች ናቸው። ያ ነው አሁን እነሱ ይሄ ሶሻል ሴኩሪቲ ሲስተም ይሄ ዌልፌር ሲስተማቸውን ምናቸው ሁሉ መሰረት የጣለላቸው። አሁን በእርግጥ አካሄዱ ቀጥታ ከምናቀው ጋር ላይመሳሰል ይችላል፣ ግን መሰረቱን ግን ዞሮ ዞሮ ጥሎላቸዋል ለነሱ ማለት ነው። እና በዚህ መልክ ነው ይሄ እንግዲህ ብዙ ለውጥ ነው ያደረጉት። ካደረጉት ሁሉ ለውጥ ይሄ በጣም ጥቂቱ ነው ማለት እንችላለን። መጽሐፍ ቅዱስን ይዘው ተፈጥሮን መመርመር አሁን ማይታሰብ ነበረ በጨለማው ዘመን።
ምክንያቱም መጽሐፍ ቅዱስ የሚመረምር ሰው ከገበሬው ጋር ግንኙነት የለውም ብለው ነበር የሚያስቡት። ያኛው ሞናስቲሲዝም ስኮላስቲሲዝም ምናምን ተብሎ እዛው ራሱን ችሎ አይምሮ ውስጥ ተወስኖ የሚቀር ነገር ነው፣ በንባብ በምናምን በጽሁፍ በቋንቋ። ይሄኛው ደግሞ በተግባር ነው። እንደውም ክርስቲያን ሁሉ አይደለም ብለው የሚያስቡበት ዘመን ሁሉ ነበር በመካከለኛው ዘመን። ገበሬ ማለት ሃይማኖተኛ ሊሆን አይችልም። ፓጋኒ የሚሉት እንደውም ገበሬን ነበረ። ፓጋን ማለት ሃይማኖት የሌለው አረመኔ እንደማለት ነውና ገበሬና ፓጋኒዝም አንድ ናቸው ብለው ቃል የሚሰጧቸው ራሱ ስያሜ የሚሰጧቸው በዚህ ቃል ነበርና ያንን ሁሉ አስተካክለው አሁን በመጽሐፍ ቅዱስ ፕሪንሲፕል መሰረት በነዛ መርሆች መሰረት ተፈጥሮን መቃኘት የሚለው ነገር አዲስ ነው ለነሱ በዛ ሰዓት ላይ። ስለዚህ በዛ መልክ ብዙ ነገር እያስታረቁ የሄዱበት ነው። የሴቶች እኩልነት የሚባለው አስተሳሰብ ያኔ ነው ብቅ ማለት የጀመረው እንግሊዝ ውስጥ። ዩኒቨርሳል ኤጁኬሽን ያኔ ነው የጀመረው፣ ትምህርት ለሁሉም መዳረስ አለበት የሚለው ነገር። በቤተክርስቲያን ውስጥ ደግሞ ያለውን ሪፎርም ከተመለከትን ራሱን የቻለ ብዙ ነገሮች አሉት። ለምሳሌ ካህናት ማግባት ይችላሉ የሚለው ነገር፣ ምክንያቱም በካቶሊክ ቤተክርስቲያን ካህናት ማግባት አይችሉም ነበር፣ እስከ ቅርብ ጊዜ ድረስ አይችሉም ነበር። አሁንም ቢሆን ያው በተወሰኑ ቦታዎች ላይ ብቻ ይመስለኛል የተፈቀደው፣ እርግጠኛ አይደለሁም። ያንን ሁሉ ነገር ያስተካከሉበት ሂደት ነው የነበረውና በጣም ሰፊ የሆነ ለውጥ ያካሄዱበት ነው። ስለዚህ የቶማስ ሙር ኢትዮጵያ ብሎ የጻፋት መጽሐፍ ለእንግሊዝም ሆነ ለመላ አውሮፓ የእድገት ትንሳኤ መነሻ ነው ማለት እንችላለን ማለት ነው። ከቶማስ ሙር ውጭ ያለ ሌላ ኢትዮጵያ በዛ ዙሪያ የጻፉ በእርግጥ ጥንታዊት ብዙ መጽሐፍት አሉ። ድራሱ ላይ ጻፉት ኤንሸንት ኢትዮጵያን ሲቪላይዜሽን፣ ጆን ጂ ጃክሰን ወዘተርፈ። ከዛ ውጪ ደግሞ ከዚህ ጋር ተያያዥ የሆኑ በተለይ ለእድገት የሚጠቅሙ የተወሰዱ ሀሳቦች አሉ ከቶማስ ሙር ውጪ አሉ። በዚያው ጊዜ ላይ የነበሩ መጽሐፍት አሉ። እኔ አሁን እየተረጎምኳቸው ያሉ መጽሐፍት አሉ። አሁን የቶማስ ሙር ዩቶፒያ ያው ቅድም ያልኩ ነገር አለ። ክርስቲያኖች አይደሉም ብለው ያወጡት ፓርት አለ። ያ ተቆርጦ የወጣው ክፍል የት ገባ ሲባል ሌላ መጽሐፍ ሆኖ ወጥቷል። ሌላ ዩቶፒያ ማለት ነው እሱ ደግሞ። ጣሊያኖችም ደግሞ በበኩላቸው በዛ ሳይድ የሚጽፉትም ነበረ። እነሱም ፕሪስተር ጃን ላይ በጣም ኢንትረስትድ ናቸው። እንደውም የኢትዮጵያ ጥናት ኮሌጅ ነገር ሁሉ እንዳላቸው ይነገራል እስካሁንም ድረስ በቫቲካን ዙሪያ ላይ ማለት ነው። እና ያው ጀሲቶች ኢየሱሳውያን የሚወስዷቸውን ዶክመንቶች በጥልቀት እያጠኑ እዛ ጋር የሚጽፏቸው ነገሮች ነበሩ። የወደፊቱን ጭምር እያለሙ ማለት ነው። ለወደፊት የምንፈጥረው ሲቪላይዜሽን እንዲህ መሆን አለበት። ከኢትዮጵያውያን ይሄንን እንወስዳለን፣ ከኛ ከድሮ ከሮማው ስልጣኔ ይሄንን እንወስዳለን፣ ከግሪኩ ይሄንን እንወስዳለን፣ ከግብፁ ደግሞ ይሄንን እንወስዳለን ምናምን እያሉ የሚጽፏቸው ብዙ አይነት ጽሁፎች አሉና መለየቱ አንዳንድ ጊዜ ይወስዳል። መለየት ማለት ከኢትዮጵያ የተወሰደው ክፍል የትኛው ነው፣ የትኛውስ ነው የተቀላቀለው ከሌላ የሚለውን መለየት ጊዜ ስለሚወስድ ነው እንጂ ብዙ መጽሐፍት በዛው በቶማስ ሙር ጊዜ ላይ የቶማስ ሙር ፈርቀዳጅ ነው። ከዛው በኋላ ባሉት 100 ዓመት ውስጥ ብቻ የተጻፉ ሌሎች አሉ። ከዛ በኋላ ግን መልክ እየለወጠ ነው የመጣው። አሁን የካርል ማርክስ በኮሚኒስት ማኒፌስቶም ዩቶፒያ ተብሎ ሊታሰብ ነው እንግዲህ። እነሱ ዩቶፒያ ነው የሚሉት። ምክንያቱም ምን አደረጉት ከጊዜ በኋላ ማንኛውም ማህበረሰብ በዚህ መልክ ነው መደራጀት ያለበት ተብሎ የወጣን ጽሁፍ ሁሉ ዩቶፒያ ብሎ መሰየም ጀመሩ። ስለዚህ ከመጀመሪያው ፕሪንሲፕሎች ጋር አብረው የሚሄዱ የሚሆኑ የማይሄዱ ብቻ ግን የአንድን ሰው ራዕይ የሚያንጸባርቁ ለማህበረሰቡ ያለው ራዕይ የሚያንጸባርቁ ጽሁፎች፣ ድርሰቶች፣ ልቦለዶች፣ ሌላው ቀርቶ በአሁን ሰዓት የሳይንስ ፊክሽኖች ሁሉ ሳይቀሩ ማለት ነው እነሱ ሁሉ ዩቶፒያን ሊትሬቸርስ፣ ዩቶፒያን ጀንራ፣ ዩቶፒያን ሙቪስ እየተባሉ መጠራት ጀመሩ ማለት ነው። በሴቶች እንቅስቃሴ በኩል ያለው ደግሞ እስቲ ልቦለድ ልጻፍላችሁ ላይ ተነሳቻለች። አሁን አንድ ብዙ ችግር የምትፈጥሩት ወንዶች ናችሁ ጦርነት ስለምትወዱ ያንን ደግሞ በልቦለድ አሳያለሁኝ በሚል ተነስታ ሴቶች ብቻ የሚኖሩበት ዓለም የሚል ሐሳባዊ ምናባዊ ነው ይሄ ልቦለድ ጽፋ ይሄ ዩቶፒያ ተብሎ የሚቆጠርበት ጊዜ ላይ ነው አሁን ያለው ማለት ነው። እና ምንድነው ዩቶፒያ የምንላቸው ጽሁፎች ከጊዜ በኋላ መልካቸውን ቀይረው የግለሰብ ፈጠራ እየሆኑ መጥተዋል። በፊት ጊዜ ላይ ግን ኮንክሪት የሆኑ በጂኦግራፊካል ዲስከቨሪ በአሳሾች እና ፍልስፍናና ሃይማኖትን በሚያውቁ ታሪክን በሚያውቁ ሰዎች ይጻፉ የነበሩ እውነተኛ የሆኑ ታሪኮች ናቸው የድሮዎቹ ኢትዮጵያዎች ማለት ነው። ስለዚህ አሁንም በምዕራባውያን የሚጻፉ ጽሁፎች አሉ ማለት ነው። የተለያዩ ይዘታቸው ይታወቃል። ስለ ኢትዮጵያ ይዘታቸው ይታወቃል ማለት አሁን ከኮልድ ዋር በኋላ ይላሉ ኮልድ ዋር ከቀዝቃዛው ጦርነት ማብቂያ በኋላ ዩቶፒያ ብሎ ስለ ማህበረሰብ ማውራት አብቅቷል። እንደውም ዘ ኢንድ ኦፍ ኢትዮጵያ የሚል መጽሐፍ ሁሉ አለ። አንድ ክሪስቲያን ኩማር የሚባል ህንዳዊ አሜሪካዊ የጻፈው ማለት ነው። ማህበረሰብን በዚህ መልክ እናደራጅ የሚባል ነገር መቅረት ጀመረ። ከዚህ በኋላ ፖስት ሞደርኒዝም ነው። በቃ እንደዚህ ተደራጅ፣ እንደዚህ አድርግ፣ የነገ ተከተል ምናምን አትለውም። ሁሉም በየራሱ ነው
የሚሄደውና አሁን ያለው ፕራይቬት ዩቶፒያ ነው የሚል ፍልስፍና ወይም ደግሞ አንቲ ዩቶፒያኒዝም ማለት እንደውም ፍጥጥ ያለ ተቃውሞ ማለት ነው። ይሄ እንዲያርገ ስርዓት አትጫንብኝ አልፈልግም፣ ያንተን ዩቶፒያ አልፈልግም፣ እኔ ራሴ ያለኝ የሚሉ አይነት የመበታተን አካሄዶች እንዳሉና አሁን ያለንበት ስርዓት ያ እንደሆነ the age of አንቲ ዩቶፒያኒዝም ነው የሚሉት ኦፊሻሊ ማለት ነው። the age of አንቲ ዩቶፒያኒዝም በቃ ዩቶፒያን አይፈልግም። በአሁን ሰዓት ያለው ከቀዝቃዛው ጦርነት በኋላ ያለው የዓለማችን ህዝብ ዩቶፒያን አይፈልግም፣ እንድታነሳበትም አይፈልግም፣ አያምንክም ሲጀምር ወይም ደግሞ ቢያምንክም ላይፈልገው ይችላል የሚል አመለካከት ያለበት በዚህ ዙሪያ በአሁን ሰዓት የሚጻፉ ነገሮች አሉ። ስለዚህ አሁን ያለው ነገር በፕራይቬት ዩቶፒያስ የሚባሉ በትንንሽ ግሩፖች አሉ። ለምሳሌ አንዱ ተነስቶ የእንስሳት መብት ይላል። የእንስሳት መብት ጉዳይ አንድ ፕሪንሲፕል ናት ከድሮ ከምናቃቸው ሙሉ ከሆኑት ዩቶፒያዎች መሃል ማለት ነው። እሷን መዞ በቃ የራሱን አይነት ዩቶፒያ ሊፈጥር የሚጣጣር ይኖራል። አንዳንዱ ስለ ኤንቫይሮንመንት ብቻ ያወራል። አንዳንዱ ደግሞ እዚህ ጋር ስለ ህጻናት መብት ያወራል። አንዳንዱ ስለ ቬተራንስ ስለ ወታደሮች መብት ያወራል። እነዚህን በሙሉ ሆሊስቲካሊ ማሰብና ስርዓት ማስቀመጥ ግን የቀረበት ጊዜ ነው እና በትዝታ መልክ ግን ስለ ፕሬስተር ጆን ላንድ ስለ ዩቶፒያ የሚጽፉ ልቦለዶች አሁንም አሉ። በግጥም መልክም የሚጻፉ አሉ። እንደውም ዩቶፒያ the gnostic land of ፕሬስተር ጆን የሚል መጽሐፍ በ2010 በእንግሊዛዊ አለን ጃኮብስ የሚባል እንግሊዛዊ የተጻፈ መጽሐፍ ሁሉ አለና ያው የራሳቸውን ፊክሽናል ነገር እየጨማመሩበት አሁንም ድረስ ይሄ ትራዲሽን ቀጥሎ አለ ማለት ነው። ለወደፊትም ፊውቸሪስቲክ ዩቶፒያም እያሉ የሚጽፏቸው አሉ። በቴክኖሎጂ የሚፈጠሩ ዩቶፒያዎች ማለት ነው። እንደውም የሆነ ስታር ዋርስ ላይ ይመስለኛል አንድ ተከታታይ ፊልም አለ መሰለኝ። የተወሰኑ ኤፒሶዶቹን አይቻቸዋለሁና እዛ ላይ ትዝ የሚለኝ አንድ አለ። ከገጸ ባህሪያቱ መሃል አንዱ ምን ይላል? እኛ በዚህ ፕላኔት ላይ የምንኖር ፍጡራን እኮ ምግብ አያስፈልገንም፣ ያው ሰው ነው ግን ምግብ አንበላም ይላል። እንዴት ይለዋል። ያኛው ደግሞ ከበፊት ዘመን የመጣ ሰው ነው፣ እኛ የምናውቀው እኛን የሚመስል ሰው ነው። እንዴት ሲለው በቃ የምግብ ፍላጎትን በማስወገድ ይሄን አይነት ዩቶፒያ መፍጠር ችለናል ይለዋል። እንዴት አስወገዳችሁት? በቃ ቴክኖሎጂ ተጠቀምን፣ የሰውን ልጅ ኔቸር ከህፃንነቱ ከእናቱ ማህፀን ጀምሮ ሪዲዛይን አደረግነው። በፊት የሚያጣላው ሰው ምን እበላለሁ ምን እጠጣለሁ፣ የኔን ክልል አትንካብኝ፣ እዚህ ጋር ድንበር ላስምር ምናምን የሚል ነገር ነው የሚያስጨንቀው። ያንን አጠናን። ስለዚህ የሰው ልጅ የምግብ ፍላጎት ባይኖረው በሰላም ይኖራል ብለን ስላሰብን የምግብ ፍላጎቱን አስወገድንለት። ስለዚህ አሁን ያለ ምግብ ፍላጎት ነው የምንኖረው የሚል አይነት ነገር የሚያወራበት ያው ፊክሽናል ነገር ነው፣ ግን ምኞትን ነው የሚያሳየው። ይሄም እንግዲህ ዩቶፒያ ሊባል ነው ማለት ነው ከድሮቹ ጋር አብሮ እየተቆጠረ። በምዕራቡ ዓለም አሁን ያለው አካሄድ እንደዛ ነው የሚመስለው በዩቶፒያን ቲንኪንግ ዙሪያ ማለት ነው። ሪያሊስቲክ አይደለም ግን አይሞክሩትም ማለት አይቻልም፣ ወይም አይፈልጉም ማለት አይቻልም። ቢቻል ይፈልጉት ይሆናል ያንን። ግን ትክክለኛው ዩቶፒያ ቅድም ስንነሳ ያልነው ነገር ትክክለኛው ዩቶፒያ ምንድነው? ፎርጅድ የዩቶፒያ ኮፒዎች ደግሞ ምንድናቸው? በፍልስፍና መልክ የሚመጡ እውነት ያልሆኑ ሊተገበሩ የማይችሉ ቢተገበሩ የማይጠቅሙ ማንፈልጋቸው እውነት ደስታን የማያመጡ ዩቶፒያዎች አሉና እንደዛ አይነት እንግዲህ ተደበላለቀ አይነት የዩቶፒያ አጻጻፍ ያለበት ዘመን ላይ ነን ማለት ነው አሁን።